ሄርሜላ ግን ያለኔ ሰው የለም አላችሁ። ምንድነው እሱ? እንደው ሄርሜላ አሁን አብርሃም እዛ አሞት ተኝቶ የሚቀናበት ቦታ ነው። በእውነት ቅናትንና መልካምነትን ፍቅርን እንኳን የማታቂበት ቦታ መሆንሽን፣ ወራዳ ሴት መሆንሽን በጣም ነው አስመሰከርሽው ማለት ነው። አሁን አብርሃም እዛ ጋር ተኝቶ ራሱን አያቅ። አንቺ የቅናት መንፈስ ያደረብሽ ምን ልትሆኝ ነው? የብልግናሽ ብልግና ማለት ነው። እና በጣም ነው የሚያሳዝነው። አሁንም ለአብርሽ ሳይሆን እያሰብሽ ያለሽው ራስ ወዳድነትሽም ማለት ነው። አብርሃም እንግዲህ ምንም አልሆንኩም እያለ ሲነግራችሁ አላምን ብላችሁ ሆስፒታል ድረስ አስገባችሁት። አብርሃም ያለበት ጭንቀት ሁለት ልብ ነው የያዘው። ሄርሜላን እንዳይተው እዛ ጋ በይሉንታ የታሰረውና በሰዓቱ ላይ አርጋ የሰጠችው ነገር ነበር ከዚህ ቀደም። ወደ ሩታ ጋር ደግሞ ነገሮቹን ቀለል አርጎ እንዳያስተካክል የቤተሰብ ጣልቃ ገብነት መጣበት። ትዳሬን መርጫለሁ ስል አይሆንም፣ ልክ አይደለም። ትዳሩን ጥሎ ደግሞ ሲወጣ አሁን ገና መልካም ነገርን አደረግ። ያኛው የሚገባክ ትዳር ህይወት አይደለም ላንተ የሚገባክ አሁን የመጣክበት ወደ ሄርሜላ አስኮብልላ የገባክበት ህይወት ነው ጥሩ እያሉ በዛ ጋር እና ቤል ይሰብኩታል። እነ ቡዜም አለች፣ ዴብም ተጨምሯል። ልጁ ግራ ገባው፣ እረፍት አጣ። አብርሃም እየተጸጸተ ነው። ሩታ ላይ ያደረገው ነገር ከዚህ ቀደም ጥፋት እንደሆነ ገብቶት አሁን በኃጢአት ውስጡን እየቀጣ ነው። በኃጢአት ብቻውን እየተብሰለሰለ ነው፣ በጸጸት ለማንም ሳይናገር ማለት ነው። እና አብርሃምን የተረዳው ሰው ማንም የለም፣ ማንም ማለት ነው። እስቲ ትንሽ ጊዜ ከሩታ ጋር ብትተውት፣ እውነቴን ነው። አብርሃም አንደኛው ራሱ ይመለሳል በስነ ስርዓት። ምርጫው ማንና ማን እንደሆነ ያውቃል። ለምን ጊዜ አልሰጣችሁትም? ለምንድን ነው ከሩታ ጋር እንዲሆንስ ያልፈለጋችሁት? በዚህ ልክ ተጭናችሁ። ዳኒ ደግሞ ሆስፒታል ውስጥ ለዶክተሯ ከቀድሞ ትዳሩ ጥሩ ግንኙነት ስለሌለው እህቷ ጋር ቢሄድስ ያለበት ምክንያት ግን ገብቷችኋል? እዛ ጋር ሄርሜላ አብራ እንግዲህ 5 ቀን፣ ከዚህ በፊት 3 ቀን ነበር የተባለው፣ 5 ቀን አብረው ሊቀመጡ ማለት ነው። እንግዲህ ሩታን ይረሳታል አይረሳትም፣ በዛው ሊሰብኩት ሊሞሉት። ልጁ ምንም አልሆነ፣ ትክክለኛ መንገዱን የያዘው። ኤፍሬምም ትክክል ነው። ሌሎቻችሁ ግን ጥፋት እያጠፋችሁ ነው። በሰው ትዳር በሰው ህይወት ጣልቃ እየገባችሁ ነው። ለምን ልጁን እንዲያሳድግበት አተውትም? የራሳችሁን ህይወት አትኖሩም? ምርጫው በእኛ ነው አላችሁሳ። በእውነት ሄርሜላ፣ እውነት አሁን ቤተሰብ አለሽ? አንቺ ሴት ነሽ? እውነት ወንድም አለሽ? ሚኪ አሁን በዚህ ልክ ተሰቃይቶ ብታዩ ምንድን ነው የምትዩ? ነገ የማይደረገውን በራሳችሁ ላይ የማይደረገውን ነገር ለምንድን ነው በሰው ላይ ሲደረግ ቆማችሁ የምትመለከቱት? ውጭ አንቺ በቃ ከሰው ህይወት። ያለ አብርሃም እኮ ህይወት የለም ብሎ ፈጣሪ እሱን ብቻ አይደለም የሰጠሽ፣ ቀምተሽ ነው በምናምንሽ የወሰድሽው እንጂ አብርሃም ወደሽ አልመጣም። አንቺም ወደሽው አይደለም። የሆነ ተልኮ ከጀርባሽ ስላለ ነው። በቃ ለሩታ ተይለት። አሰቃየሻት እኮችን አንዲት ምስኪን ሴት ልጅ በወለደች ምን ነው ኃጢአት ነው እንዴ? ባሌን ትዳሬን ባለች ምን ነው ኃጢአት ነው እንዴ? በእውነት ልጆቹን እኮ እንደ ኃጢአተኛ እያያችኋቸው ነው፣ አብርሃምንና ሩታን፣ እንደገና ደግሞ ኤፍሬምን ማለት ነው። እኛ ብቻ ነን ትክክል ጻድቆች አላችሁ። ምን ነው? ማንም ጻድቅ የለም፣ ሁሉም ኃጢአት እየሰራ ነው እዚህ ጋር። ነገ ምንድን ነው ለልጆቻችሁ የምታስቀምጡት? ቡዜ ምንድን ነው? ዴቭስ ምንድን ነው? ጭንቅላታችሁ አይሰራም? ልጁን ተውት እስቲ፣ ያስብበት ከማጋ መሆን እንዳለበት። መወሰን ያለበት እኮ አብርሃም ነው። የአብርሃምን ህይወት እናንተ አትኖሩም። እንደዚህ አይነት ቤተሰብ አይቻል አቅም። በእውነት እኔ ከዚህ በፊት ምን ገጠመኝ እንገራችሁ። እዛውኛ አካባቢ ሆኖ እንዲኮሽ ባለ ቁጥር የእሷ ቤተሰብ ይመጣል። በጣም ማለት ነው። ኮሽ ባለ ቁጥር ባልና ሚስት እንዲህ በተጋጨ ቁጥር ነይ ናፍቀሽናል፣ ነይ ተቀመጪ ምናምን እያሉ ሲሉ እንግዲህ ወደ 4-5 ሴት አለ ቤት ውስጥ። ሁሉም እንዲህ እየወለደ ላያት እየጣለ ብን ብሎ እየሄደ ነው ወደሚሄድበት የራሱ ፍላጎት ቦታ ማለት ነው። እና በመጨረሻ ላይ ይሄ ባል ምን አደረገ? ሁለተኛ አንቺ ቤተሰብ እዚህ ቢመጡ እኛ በምንነጋገር ሰዓት ጣልቃ ገብተው
ነይ እያሉ ቢወስዱሽ የመጨረሻ ነው ብሎ አስፈረማቸው። ከዛን ወዲህ ትዳራቸው ሰላም አገኘ። በቃ በሚገናኙበት ይገናኛሉ እንጂ በየቀኑ እየመጡ ልጅቷን መስበክን ተው ማለት ነው። አንዳንዴ ራሳችሁ ቆፍጠን ብላችሁ ትዳራችሁን ታላስከበራችሁ፣ እውነቴን ነው ውሻ ምልከው ትዳራችሁን ያስፈርሳሉ። በነገራችን አይደለም ሰው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ተረፍ ይበል። እኔ በጣም ሰላም ነኝ። እንግዲህ በመላ ዓለም የምትገኙ ኢትዮጵያንም ኤርትራያንም በቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። የሩታዬ እህቶቼ ጀግናዋ የእንቁዋ የልዑልዬ እናት ያትበገሬ ያትንኩኝ ባዩዋ ሩታ ሀብቴ ማለት ነው። እና እንግዲህ በኮንፊደንስ ነበረ እዛ ጋር ቆማ ስትከራከር የነበረው። ሩታ ሰርታው ቢሆን ኖሮ የሆነ ድንጋጤ ፊቷ ላይ እናይበት ነበር። እናንተ እንዳላችሁትም አብርሃም ላይ የሆነ ነገር አድርጋ ነው፣ ከምግብ ጋር አድርጋ መድኃኒት ሰጥታው ነው፣ ከውሃ ጋር አድርጋ የሆነ ነገር ሰጥታው ነው አብርሃም እንዲደነዝዝ ራሱን እንዳያቅ። እንዴ ምንም ቢሆን እኮ ሚስት ናት። ገብቷችኋል? ባልና ሚስት ናቸው። የራሳቸው ጊዜ ያስፈልጋቸዋል። መቼም አብርሃምም ሄዶ ከሞተሬሳ ጋራ ሩታ አትገናኙም። ገባችሁ? ባልና ሚስት ስትሆኑ መቼም አንድ አልጋ ላይ ስትተኙ ያው ታቆታላችሁ። እንደዛ ነው ባጭሩ ስነግራችሁና ይህን አደ ጠላቷ እኮ አይደለም የልጁ አባት ነው። በሱ ጉዳይ እኮ ብዙ ነገር በአብርሃም የተነሳ አይደል ከሄርሜላ ጋር እየተናኮረች ያለችው። ስለዚህ የከፋ ነገር አብርሃም ላይ ታደርጋለች ብላችሁ እናንተ ራሱ መገመታችሁ በጣም ነው የሚገርመኝ። ይሄ ወረደ ቆሻሻ ነገር ያሰባችሁ ማለት ነው። አብርሃም ምንም አልሆነም፣ ምንም አልሆነም። አብርሃም እኮ እየተናገረ ነው። ጭንቀት ነው፣ በቃ ጭንቀት ነው። የሰው ልጅ በዚህ የተነሳ እኮ ነው ራሱን የሚስተው አይምሮ በሽተኛ የሚሆነው። ምን እየሆነ ይመስላችኋል? አብርሃም አሁን ወደዛ ነው አዝማሚያው። ቤተሰቡ ካልተወው አብሶ ይቺ ማናት ቡዜ የምትባለው እህትየዋ ከህይወቱ ታልወጣች አብርሃም ያብዳል። እመኑ፣ አብርሃም ያብዳል። ታዩ በቃ ማን ነው ኤፍሬም እኮ ከእናንተ በለጠ ባስተሳሰብ። ኤፍሬም ደግሞ ተውት ደህና ነው አብርሃም ምንም አልሆነም ብሎ ሲል አንተ ላይም ተደግሞብክ ነው። በቃ ወዶ አይደለም የወንድሙ ገዳይ ኤፍሬም ነው እያላችሁ ጭራሽ ታጨበጭባላችሁ ማለት ነው። እሺ ሄዳችሁ ሆስፒታል ጥሩ ነው ለሁላችንም እውነቱ ቢወጣ ማለት ነው። እየተጠራጠራችሁ ከመኖር እውነቱን አውቆ መኖር ይሻላል። በነገራችን ደስ ብሎኛል። ተሄደ ዶክተሯ ምን አለች? ምንም አልሆነም ላቦራቶሪ ላይ እንደሚያሳየው ብላ ነገረቻችሁ አይደል? አሁን ደግሞ እኔ ቤት ይሂድ ገና ሌላ ብጥብጥ ይወጣል። ማየት የምንፈልገው አብርሃም ከሆስፒታል ይዘው ሲወጡ ሄርሜላ እኔ ጋር ይሁን ትላለች። ቡዜም አዎ የምትል ይመስለኛል። ሩታም አይ ባሬን አለቅም ስትል ነገሩ ደግሞ ሌላ ጉዳይ ይዞ ይመጣል ማለት ነው። እና በእውነት እኔ ብትችል ገብታ ሩታ ለዶክተሯ ያለውን ነገር ብትነግራት የሆነ ሀሳብ ይመጣል። በቃ ዶክተሯ ምናልባት ለባልና ሚስቱ ተዉት፣ ሌሎቹ በመሀል ጣልቃ ገብነት ያላችሁ መውጣት አለባችሁ ብላ ብትል መልካም ነው የሚመስለኝ። ግን ዳኒ ቀድሞ ሄዶ ይህን ጉዳይ ነግሯታል ለዶክተሯ ማለት ነው። እና እነሱ አሁን ይሄ ሁሉ ልፋታቸው ለአብርሃም ሳይሆን ለሄርሜላ ነው እየለፉ ያሉት። ዳኒም እየለፋ ያለው፣ ዴቭም እንደዛው፣ ቡዜም እንደዛው ማለት ነው። አብርሃም እንግዲህ እውነቱን ተናገረ። ከዶክተሯ በላይ ከአብርሃም በላይ ስለ አብርሃም ህመም አታውቁም። መጀመሪያ አብርሃም ነው ደህና ነው። አሁን እኮ ግራ የገባው አብርሽ ሁለት ልብ ሆነ። ማንም መምረጥ እንዳለበት ማንም መተው እንዳለበት ግራ ገብቶታል። አስቡት እዚህ ጋር ማለት ነው። እነ አቤል ባመጡት ጣጣ ያ ህይወት ለአንተ አይገባክም። ያንተ ትክክለኛ ህይወት እዚህ ጋር ነው። እንኳንም ያንተ ተክመጣክ ትዳሩን እዛ ጋር ያለው እንዳያስተካከል አብርሃም ብዙ ጫና አለበት። በእውነት የትኛውን እንትን ይቋቋም? በዚህ ጓደኛ ነኝ ብሎ በሚለው በአቤል ትክክለኛ ህይወት ምርጫ ሄርሜላ ነች ብሎታል። አብርሃም ነገሮችን ለማስተካከል
እየሞከረ ነበር። አሁንም በዝምታ ግን ማንም ሰው ጊዜ ሊሰጠው አልቻለም። ማንም ሰው ሊያዳምጠው አልቻለም። አብርሃም ፈዘካል፣ ተደርጎብካል፣ ታመካል፣ ለምንድን ነው የማታወራው? እንዴትስ ደግሞ ሄርሜላን ትረሳለክ? በሚል ሰበብ ይኸው ለዚህ ሁሉ ጉድ አመጣችሁት ማለት ነው። ምን ነው ሄርሜላ ብትረጋጊ፣ ብትረጋጊ በእውነት እንዴ! ዝም ማለት ያለብሽ ቦታ ላይ እኮ ዝም ማለትን ልመጂ። ለምሳሌ አሁን አይታችሁ ከሆነ ሆስፒታል ውስጥ ምን አይነት ቅናት ነው በተኛ ሰው፣ በታመመ ሰው፣ ራሱን በማያቅ ሰው ላይ ይቀናል እንዴ? አሁን አንቺ እንደዛ ፍንጭር ፍንጭር ላልሽበት ጉዳይ አብርሃም አያይም፣ አያቅም። እንደው ተነስቶ ከነቃ በኋላ ቪዲዮውን ታላየ ማለት ነው። በእውነት ምንድን ነው እንደዛ የሚያደርግሽ? አሁን እሱ ተኛ የምቀኝበት ቦታና ፍቅር የምሰጭበት ቦታ እንኳን ለጊተሽ ማታቂ ምኑ ነው የሚያስቀን ነው? አይደለም ሩታ እጁን መያዝትታ ሌላ ሴት መታ እንኳን እጁን ብትይዘው ተይ ብለሽ መከልከል የለብሽም። ዶክተሯን ራሷ አለመከልከልሽ እኔ እንጃ ገርሞኛል። ደግነቱ ዶክተሯ ከወጣች ነው መታያዘችው እንጂ ዶክተሯንም እንዳትነኪው ብላ መከልከሏ አይቀርም በዚህ ከአይነት ማለት ነው። እና እውነት ብልግናሽን እያሳየሽ ነው። ሴት ምን ያህል ርካሽ ሴት እንደሆንሽ እያሳየሽ ነው። ነግረንሻል። አብርሃም ትዳር ያለው ሴት ነው። አንቺ ጥፋት እያጠፋሽ ነው። በሰው ህይወት ገብተሽ ደስተኛ ሆኛለሁ እሆናለሁ ብለሽ አሁንም ቢሆን እንዳትጠብቂ። እውነቴን ነው። ከ10 2% ነው የአንቺ ደስታ የሚሆነው። እዚህ ጋር ተዋልደዋል። አሁን ሩታን ስላስገባሻት እውነቴን ነው አተውልሽም። እኔም እንድትተው አልፈልግም። በቃ የመጣው ይምጣ፣ ጥግ ድረስ መጋፈጥ አለባት። ሩታዬ ደግሞ ታረገዋለች፣ ነግራሻለች። ከዚህ ቀደም አብርሃም ለአንቺ አይጠቅምሽም፣ ከህይወታችን ውጪ፣ አመታት አይደለም ወራቶች ሊፈጅብኝ ይችላል እንጂ አብርሃም በእጅ ያስገባዋለሁ ብላሻለች። ያኔ ግን ታለቅሻለች ተብለሻል እኮ ተነግሮሻል። ለምንድን ነው አልገባ ያለሽ? እኔ ቡዜ ምን ብላ ብትመክርሽ ነው? ምን ብትልሽ ነው? አይዞሽ ከጎንሽ አለው እያለች ከፊት አቁማ ፊት ሰታሻለች። ምንም እንደማይመጣ ወንድሜ እኔ ያልኩትን ብቻ ነው የሚመርጠው። ያችን ፈቷታል፣ አይፈልጋትም። ብዙ ነገር አርገዋለች። የታየሽ ታርገው አታርገው የሚታያችሁ የሩታ አንድ ጥፋት ነው። የአብርሃምስ ልዑል ከተጸነሰሰ ጀምሮ ሩታ እስከምትወልድ ሆስፒታል ስትገባ ከሆስፒታል አይደለም እናቷ ቤት ሄዳ ወልዳ እንግዲህ እስካሁን ድረስ ሩታ ምንም አይነት ሰላም የላትም። አታሳዝንም? እያስመሰላችሁ ነበር ያኔ ስታጨበጭብ የነበርሽው። ቡዜም ራሱ ሁላችሁም በዙሪያው ያላችሁ ሰዎች የራሳችሁን ጥቅም፣ የራሳችሁን ደስታ፣ የራሳችሁን ስሜት ብቻ ነው የምታዳምጡት። ለምንድን ነው የሰውንስ ቆም ብላችሁ የማታዳምጡት? መቼም ትላልቅ ሰዎች ናችሁ፣ ህፃን ናችሁ አንልም እዛ ጋር። በእውነት የወንድምሽን ሰላም ተፈለግሽ፣ ወንድምሽ ወደ ራሱ እንዲመለስ ተፈለግሽ፣ ጭራዋ ለምን አትቀርም? ጭራዋ ከህይወት እንድትወጣ ለምን አትነግሪያትም? በቃ አብርሃም እስኪ ወደ ራሱ ይመለስ ይዳል። ለአንድ ሳምንትም ቢሆን አንቺም ራቅ በይ፣ ራሱን ያዳምጥበት በይና እስኪ ተይለት፣ ለሩታ ተውላት። ካልሆነ በእውነት እኛም እንፈርዳለን። አብርሃም ወደ ራሱ ተስተካክሎት አልተመለሰ ፈዞ ዝም ብሎ የሚቀር ተሆነ በእውነት እኛም እንፈርዳለን ሩታ ላይ። ያኔ ግን አሁን ጊዜ ስጧቸው እስኪ 1 ሳምንት 1 ወር አብርሃም ተስተካክሎ በቃ አይምሮ ውስጥ ይሰብሰብ። አብርሃም እኮ ብቻውን በውስጡ እየተብሰለሰለ እኮ በጭንቀት ሊያብድ ነው። ሩታ ላይ የሰራው ስህተት ጥፋት እንደሆነ ገብቶታል። በቃ ከልጁና ከሚስቱ ጋር ደስተኛ ሆኖ መኖርን ይፈልጋል። እዛ ጋር መጥቶ ትክክል ነክ፣ እዚህ ጋር መጥቶ ትክክል ነክ የሚለውን ሰው አልፈለገም። ብቻው መሆን ፈልጓል። ልጁ ራሱን እስከሚያጠፋ ነው እንዲህ የምትጠብቁት?
ከጀርባ ሆናችሁ ያላችሁ ሰዎች ምን ሆናችሁ ነው? በዚህ ልክ ሩታን ደግሞ ለመጣል ሩታ እኔ እንጃ በጣም ነው የሚያሳዝነው። የእናንተ አክስትና የእናንተ አጎትነት አሁን ምኑ ላይ ነው? ብዙ ነገሮች እንዲስተካከሉ ኤፍሬም እየተሰደበ እየተዘቀዘቀ ቀሚስ እያስለበሱ አይታችሁ ከሆነ እንግዲህ ብዙ ነገር እያደረጉት ምንም አይነት መልስ እየሰጠ አይደለም። ለዛ ራሱ አንድና አንድ አላማው ወንድሙ ልክ ወዳልሆነ ትዳር ስለሄደበት ብቻ እሱን ለማስተካከል እየጣረ ነው እንጂ የእናንተ ስድብ፣ የእናንተ ፎቶ መዘቅዘቅ፣ የእናንተ ቀሚስ ማስለበስ ለሱ ምንም ነገር እየሆነለት አይደለም ብሏል እኮ። ጠላት ስምክን ሲያነሳ ነው መኖርክን በህይወት መኖርክን የምታውቀው፣ አለበለዚያ መኖርክን አታስታውስም፣ ለእኔ ጥሩ ነው እያለ ነበር። አንዳንዴ እውነት ነው። ገብቷቸዋል። እሱ አሁንም አላማው አብርሃምና ሩታ አንድ ጋር መተው፣ ሰላም እንዲያገኙ እንጆይ እንዲያረጉ፣ ከዚህ ቀደም ያለፈውን ትውስታ እንዲመልሱ፣ በመሀላቸው ሴጣን ገብቶ ያ ሁሉ ረብሻ የነበረውን እንዲረሱ እያደረገ እየጣረ ነው በሚችለው አቅም። ፈጣሪ እውነት ይባርከው። አንድ ሰው እኮ ዋሽቶ ነው የሚያስታርቀው። ታውቃላችሁ አይደል? ዋሽቶ ያስታርቃል። የነጋችሁን አታስቡ። እኔ በጣም የምታሳዝኑ ልዑል ግን የት ነው? ማን የወሰደው? ማጋን ያስቀመጡት? ሁሉም እዛ ናቸው። ካሜራማኑን የያዘው ወይስ ማን? ቡዜም መጣች እንግዲህ እዛ ጋር ዴቭም አለ፣ ኤፍሬምም አለ፣ ሄርሜላም አለች። በእውነት እኔ ህፃኑ መንከራተት ያሳዝነኛል ማለት ነው። እና ውድ ተመልካቾቼ እኔ እንጃ ምን እንደምንል ራሱ ግራ እየገባን ነው። እናንተ ደግሞ የራሳችሁን የግላችሁን አስተያየት መስጠት ትችላላችሁ። ሁላችንም እናንጸባርቀው። እኔ ሁሌም እንደምለው በተለቀቀው ቪዲዮ ላይ የራሳችንን ሀሳብ ነው ማለት ነው። እና እኔ እዛ ጋር የሄርሜላ እንደዛ ወከባ መፍጠር ምንም አልተመቸኝም። አንድ ሰው የእሱን ሰላም ነው የምፈልገው ብሎ እስካለ ድረስ ዳሯን ይዛ መጠበቅ ነበረባት። ገና ለገና ሩታ እጅሽን አንሺ ብላ እዛ ጋ የቅናት መንፈስ ማደሩ ራሱ ስህተት እንደሰራች ነው የምቆጥረው። ለምን አብርሃም እዛ ጋ ታሞ ነው ያለው። ለአብርሃም ሳይሆን እያሰበች ያለችው የቅናት መንፈስን ነበር ስታንጸባርቅ የነበረው ማለት ነው። እና ይሄ ስህተት ነው ብዬ ነው እኔ በበኩሌ የማምነው። ዳኒ በጣም እያሽቃበጠ ነው እዛ ግን ያለው። ለዶክተሩ ሄዶ ከቀድሞ ትዳሩ ጋራ ባለው ችግር ነው ይሄ ልጅ እንደዚህ የሆነው። ስለዚህ እህቱ ቤት የሆነ ቢሆን ይመረጣል ብሎ ለዶክተሩስ ምን አስባለው? ለምን ስለ ሄርሜላ ትዳር ነበረው፣ ሌላ እጮኛ ይዞ ነበረ። ግን አሁን ወደ ትዳሩ ስለተመለሰ እጮኛውን ስለረሳ ነው ብላችሁ ለምን እውነቱን ለዶክተሩ አልነገራችሁም? ይሄ ራሱ የእናንተ አንድ ጥፋት አይቼባችኋለሁ፣ ምን ያህል ውሸት እያወራችሁ እንደሆነ ማለት ነው። በእውነት ከመጀመሪያው ስንመጣ እንግዲህ ፖሊስ ጣቢያ እንግባ ብላችሁ እዛ ስትደርሱ ደግሞ የእናንተ ሀሳብ ውድቅ እንደሚሆን ስለምታውቁ ብቻ ነገሩን አስቀየሳችሁ፣ ተቀባይነት ስለሌላችሁ ማለት ነው። ምናልባት እኔ እሷ ጓደኛ የነበረ ትቻታለሁ፣ እሷ ግን የልጄ እናት ናት፣ ልጃችን 8 ወር ነው አብረን ያለ ነው ብሎ ቢል የእናንተ ቅሌት ነው የሚወጣው። እሱን ደግሞ እንግዲህ ዴቭ አሰባረገና አስቀየሰ ይሄን ሀሳብ ማለት ነው። በጭንቀት እዛው ስትከራከሩ ከኛ ጋር ነው የሚሄደው፣ አንቺ ፈተሽዋል፣ ሚስት አይደለሽም ስትሉ አብርሃም እንግዲህ ራሱን ሳተ አላችሁ። ግን እኔ የሳተበት መንገድ ካሜራው ለምንድን ነው ዞር ያደረገው ነው። እዛ ጋር ራሱ አንድ ጥያቄ አለኝ። ራሱን ተሳተ፣ ካሜራማኑ ለምንድን ነው በስነ ስርዓት ያላሳየ? እየተዋሸት አልሆነ። እሺ እሱንም እለፉት፣ እሱም የኔ ሀሳብ ጥያቄ ስላለበት ነው። በመቀጠል ቡዜ የወንድምሽ ህመም ታስጨነቀሽ፣ ሄርሜላን ለምን አታርቂያትም? ሩታ ስለማትፈልግ አሁን ላይ አላማዋ ሩታ አብርሃም መተው አትፈልግም። የአንቺ ሲስተም የአንቺ ሴራ ደግሞ አብርሃምን ወስዶ ለሄርሜላ ማስረከብ ነው።
እስካሁን ስትለፊበት የነበረው ማለት ነው። እና በዚህ ልክ ጥላቻሽን ብትቀንሽው ጥሩ ነው። አሁን ወንድምሽ ያለበትን ጭንቀት አይተሻል። ሄርሜላን አርቂያት በቃ። አብርሃምን አንቺ ብቻሽን እቤት ትይዡ ተሆነ እቤትሽ ይቀመጥ፣ ምንም ችግር የለም። ለዚህም ከሩታ ጋር ተመካክረሽ ከ3 ከ5 ቀን በኋላ በተባለው ግን ምርጫው የአብርሃም ነው። አይ እኔ ደስተኛ ነኝ ከትዳሬ ጋር ታለ ግግም ብለሽ አይ እሷን ፈታካታል፣ እኔ መረጥኩት፣ ልክ ሄርሜላ ነች ትክክለኛ ህይወት እያልሽ ልጁን እያጨናነቅሽው ይኸው ልታሳብጂው ነው። ምን ደስታ አገኛችሁ? ምን ተሰማሽ በዚህ ጉዳይ ላይ ማለት ነው የምፈልገው። ይሄም ምን የተሰማኝ ስሜት ነው ጋይስ። እናንተም የራሳችሁን አስፍሩ። ጥፋት ነው እየተጣፋ ያለው ማለት ነው። ልጁ እኔ ጤነኛ ነኝ ብሎ እስካለ ድረስ እንደው ምንም በምርመራ ራሱ ላብራቶሪ ምንም ባለመገኘቱ በእውነት ሩታ ልትደሰት፣ እናንተ ልትሸማቀቁ ይገባል። ያለ ስሟ ስም እየሰጣችሁ ነበረ ከኮሜንታተሮች ጀምሮ ማለት ነው። እና እንግዲህ በዚህ ላይ ምን ያህል ኮንፊደንስ ሩታ እንዳላት ተመልከቱ። ሄርሜላ ሙጥኝ አብርሃምን አለቅም እኔ ያለው ከጎንክ አለቅክማል እጠብቅሃለሁ ስትል ነበር እዛ ጋር እየፎከረች ማለት ነው። እና አሁን የፎከራው ጊዜ አይደለም። ልጁ ወደ ራሱ ይመለስ። እንዳላችሁትም እሱ ደህና ነኝ ከሚስቴ ጋር ደስተኛ ነኝ ብሏል። ሁለት ልብ ስለሆነ ነው። ምርጫው ማን እንደሚመርጥ ግራ ገባው። ሩታን ሲመርጥ ትክክል አይደለም፣ የአንተ ህይወት የሚገባ ሄርሜላ ነች አሉት። አብርሃም ግራ ገብቶታል። እዛ ጋር የልጁ እናት ናት። ኃጢአት እየሰራ ስህተት እየሰራ እንደሆነ ገብቶት አይምሮ እየወቀሰ ነው እንጂ አብርሃም ምንም አልሆነ። አሁንም ምንም አልሆነም። እኔ ሁሌ እያልኩ ነው፣ ምንም አይነት መተት አልተሰራም። አይምሮ ግን እየወቀሰው ነው። ከሰው ወቀሳ እኮ የህሊና ወቀሳ ይበልጣል። ታውቃላችሁ አይደል? የህሊና ቅጣት ይበልጣል። አብርሃም አሁን ያ ነገር ነው የደረሰበት። ተውት፣ ከራሱ ጋር ይሁን፣ አትጨቅጭቁት። በቃ ውጡ ከመሃላቸው። ውዶችዬ እንግዲህ የዛሬው ቪዲዮ ይሄ ይመስል ነበረ። በሌላ ቪዲዮ ደግሞ እንገናኛለን። በእውነት በጣም ነው የሚያሳዝነው። ሩታዬ አይዞሽ የኛ ጀግና ጠንካ